ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምንሰነበታችሁ። ይህ ሳምንታዊ የባህልና ኪነ ጥበብ ፕሮግራማችን ነው። በዛሬው የባህልና ኪነ ጥበብ ፕሮግራማችን ከድምፃዊት ኬሬን መለሰ ጋር ቃለ ምልልስ እናካሄዳለን። እሷም በስልክ መስመራችን ትገኛለች። ኬሬን እንደምናለሽ? እግዚአብሔር ይመስገን። እንዴት ናችሁ? እኛ ደህና ነን። አንቺ እንዴት ነሽ? እኔ ጋር በጣም ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ክረምት ለሙዚቀኛ ይመቻል ወይስ በጋ ነው የተሻለው? በጋ የተሻለ ነው። ክረምት ትንሽ ቀዝቀዝ ስለሚል ትንሽ ያስቸግራል፣ ግን ሰላም ነው። ያው ትኩስ ነገር እሱን እየተጠበቅ ከድምጽ ጋር ያለ ስራ ያው ክረምት ላይ ጉንፋን ከመጣ ችግር ነው እንደኛ። ጉንፋን ደግሞ አይጠፋም ክረምት ላይ፣ እንደዛ ነው። አስቸጋሪ ነው ለሙዚቀኛ፣ ትንሽ ያስቸግራል። በጣም ጥሩ። እንግዲህ ኬሬን አንዳንድ በሙዚቃ ህይወት ዙሪያ እያነሳን እንነጋገራለን። ሁላችንም እናውቅሻለን፣ እናውቃለን። ቤተሰብሽ የሙዚቃ ባለሙያ ነው። አበበ መለሰም፣ ዘመነ መለሰም ሌሎቻችሁም። እና እስኪ አጀማመርሽን ንገሪን። ኦኬ፣ በመጀመሪያ ለካን ሬዲዮን ክብራችሁ ስለጋበዛችሁኝ በጣም አመሰግናለሁ። ሙዚቃ እንዴት ጀመርሽ የሚለው መጀመሪያ መድረክ ላይ የወጣሁት ተመኒያዳ የሚባል ያው አንተም ታውቀዋለህ ፌስቲቫል በየአመቱ ያደርጋሉና ያኔ እኔ ሳይሆን አቤ ነበር የሚሰራው እና የኢትዮጵያን ባህል ለማሳየት አፍሪካ ቢት፣ ወላይትኛ ምናምን አይነት ነገር አቤ የሰራው ስራ አለ። ደግሞ ይበራል ልቤ ከአንቺ ጋር የሚል ምናምን እሱን ይዞ ቀረበና አሁን እዛ ላይ እኔ ኳየር እሰራለት ነበር። ለእሱ ተቀባይ ሆኜ ለመጀመሪያ ጊዜ የወጣሁት ማለት ነው። ከዛ ነው እንደዛ እያለ ከዘሜ ጋር ዘሜን ትንፋሽ አያያዝ ምናምን ያው ቤቱ ፍቅር አለ። ዘፈን ሁሌም ቤተሰብ ስብስብ ሲል ዘፈን ይዘፈናል። ያው እንደዛ እንዳለ ሆኖ እነሱ ናቸው የሚዘፍኑ፣ ትልቆች ናቸው። ጊታር አለ፣ ሁሉም መሳሪያ ላይ ይጫወታሉ። ያው ዜማ ሲሰሩ እናያለን፣ ምን እንላለን በልጅነታችን ጀምሮ። ከዛም እኔ ወደ ሙዚቃው ስገባ ያው እንዳነገርኩህ ነው። ከዛ ዘሜ ከገባሽ አይቀር ትንፋሽ አያያዝ እንደዚህ ላስተምርሽና ተስፋን ጥሩ ድምጽ አላት፣ ጥሩ ጎበዝ ነች፣ ግቢ ያለው ኦኬ አልኩኝ። ያው ተቀላቀልኩኝ ማለት ነው። እና ብዙ ጊዜ ወንድሞቼ ጋር ነው የሰራሁት መድረክ፣ በብዛት ወንድሞቼ ጋር ነው የሰራሁት ከአቤ ጋር። ከዛ ከዘሜ ጋር በጣም ብዙ ስራዎችን ብዙ እየዞርን ስንሰራ ነበረ በየቦታው ቀጠለና አሁን ደግሞ ወንድሜ ከመጣ በኋላ ባለቤቴ ማለት ነው ወንዴ ከመጣ በኋላ እንደዚሁ በየአገሩ እንትን ያለን አንዴ ቤርሼባ፣ ቴልአቪቭ፣ ርሾን እንደዚህ ያለን መስራት ጀመርን። ከዛም በፊት ከነጮች ጋር እንደዚሁ አንድ ካያ የምትባል የታወቀች ጀዝ ዘፋኛለች እና ከሷ ጋር ተቆራኝተን እኛ እንደ አምባሰል እንደ ትዝታን ምናምን እንሰራለን። ያው እሷ በዕብራይስጥ በሂብሩ እኔ በአማርኛ እየቀላቀልን እኔም ትንሽ ለቃና ያህል እንትን ዕብራይስጥ ገባለሁ፣ እሷም ደግሞ ትንሽ ለቃና ያህል አማርኛ ትገባለች። ያው ነው አስተምረናት ምን ብለናት፣ ወንድም አለ እኔም አለው። እንደዛ ነው እየሰራን ያለው። በጣም ደስ የሚል ነው እና እስካሁን ድረስ ያው በሌሎቹም ስራ ማለት ነው። እንደምታወቀው ደግሞ አሁን በጋራ ባንድ ላይ እንደምሰራለሁ፣ ያው የነጮችን ባንድ ላይ እንደዛ ሰራለሁ። እዚህ ላይ ነው ያለሁት እስካሁን ድረስ። በጣም ጥሩ ነው። እንግዲህ በግልሽም የተለያዩ ነጠላ ዜማዎችን ለህዝብ አድርሰሻልና ስንት ይሆናሉ በቁጥራቸው? በቁጥር ዘፈኖች የነጠላ ዜማ ያወጣቸው ወደ ካሁኑ ከአዲሱ ቅራለኝ ዜማ ጋር ወደ 6 ደረሱ ማለት ነው። ጥሩ ነው። እንደው ሰሞኑን ያው ቅራለኝ የተሰኘውን ዜማ ለቀሽ ዋናም ቃለ ምልልሳችን በዚህ ዙሪያ ነውና እስኪ ስለዚህ ዜማ ትንሽ አጫዎችን። ርዕሱ ትንሽ ቅራለኝ ሲል ምንድን ነው ቅር የተሰኘችው? ወንዴን የሚመስል ሰው ይዛ እና አቤ እያሉ እነ ዘሜ እያሉ እያልነ አማንሽ እንዴት ቀራለሽ ነው። ያው ዜማውና ግጥም ቹቹ ጸጋው የሚባል ልጅ ኢትዮጵያ ውስጥ ብዙ ይሰራል። ከሱ ነው የወሰድኩት። አንዳንድ ስራዎች የሰሩትን ሰምቼ እስኪ ዜማ ስራልኝ፣ ግጥምን ስራልኝ አልኩት። እሱ ነው የላከልኝ። ያው ቅራለኝ ብሎ ጀመረ። ያው እኔ ያን ዘፈንኩት ማለት ነው። ግን ሙሉውን ቅራለኝ ዛሬ እስከ ትላንት እሱን አታ ነው ዘፍ ነው
እና ዜማውንም በጣም ወደድኩት፣ ግጥሙንም በጣም ወደድኩት፣ ደስ አለኝ። እና አንድ የወደደች ሴት አብራ ነበረች። አብረው ነው ያሉት ሲል ግን በርቀት ምክንያት የተነፋፈቁና አጠገቧ አለመኖሩ ነው ቅር አለኝ ያለችው እንጂ ቅር አሰኝቷት አይደለም። ዋው ጥሩ አገላለጽ ነው። እና ይሄን ነገር ትንሽ እኛ ካሳለፍነው ህይወት ጋር ትንሽም ስለሚመሳሰል በጣም ነው የወደድኩት። አንቺና ወንዴ ኢትዮጵያ በነበረበት ጊዜ ፍቅሩም እያለ ተራርቃችሁ ነበርና ያርቀቱ ቅር አሰኝቷል ነው። አንዳንዴ አብሮ ነው እሱ እዛ ነበር፣ እኔ እዚህ። ከዛ ኮሮና ነበር፣ ከዛም ጦርነት ነበር፣ አንገናኘው። ያኔ ያው ቢቸግረኝ ነው እንጂ መላጥቼ እኔ እረሱስ የኔ ነው ባይኖር እንጂ ከጎኔ ነው የሚለው። በጣም ጥሩ አጠገቤ የለ። ዋው ጥሩ አገላለጽ ነው። እንግዲህ ቅድም ግጥምና ዜማውን ተናግረሻል። ቅንብሩን ወንዴ ነው የሰራው? ቅንብሩን ወንዴ ነው ሙሉ በሙሉ የሰራው። ሚክስ የሚያደርገው ወንዴ ነው። የዘመድ ቄስ ምንድነው እያለቀሰ ይፈታል ነው የሚባል፣ እንደዛ ነው። እውነት ነው። ክሊፑ እዚህ ነው የተሰራው። ያው በረሃ ወተን ነው የሰራነው። በጣም ወደ ሬላት ይጠጋል። ደስ ይላል። በጣም ጥሩ ነው። እስኪ ዜማሽን አዲሱን ቅር አለኝን በተወሰነ መልኩ አሰሚንና እኛ ደግሞ እዚህ የላክሽልንን ስቱዲዮን እንልቀቀው። እሺ ደስ ይለኛል። እሺ ቅር አለኝ ዛሬ እስከ ትላንት ፍቅሩ ትዝ እያለኝ በሀሳብ ተይዤ እያስታወስኩት። ቅር አለኝ ዛሬ እስከ ትላንት ፍቅሩ ትዝ እያለኝ በሀሳብ ተይዤ እያስታወስኩት። ቢቸግረኝ እንጂ መላጥቼ እኔ እረሱስ የኔ ነው ባይኖር እንጂ ጎኔ። ስትናፍቀኝና ሳስብ ወደ ኋላ ይመሻል ይነጋል አንጀቴን ስትበላ። አይሁንብኝና ውድ አንተን ወቀሳ እንዴት ስቃይልህም ስምህን ሳነሳ። ውዴ ለልቤ ድረስ እንጂ ፍቅርን ቶሎ አበጃጅ። ውዴ ለልቤ ድረስ እንጂ ፍቅርን ቶሎ አበጃጅ። ስጠብቅህ እኔማ አንተን በናፍቆት እሺ በለኝና እናለኝ በኔ ሞት። እሺ በለኝና እናለኝ በኔ ሞት ይላል። ይቀጥላል ማለት ነው። በጣም ደስ ይላል። ጥሩ ሁኔታ ነው የተጫወትሽው። በጣም ነው የምናመሰግነው። አመሰግናለሁ። እኔም በጣም ዛሬ እስከ ትላንት ፍቅር ትዝ እያለኝ በሀሳብ ተጉዤ እያስታወስኩት። ቅር አለኝ ዛሬ እስከ ትላንት ፍቅር ትዝ እያለኝ በሀሳብ ተጉዤ እያስታወስኩት። ቢቸግረኝ እንጂ መላጥቼ እኔ ድረስልኝ አልኩት እያዋለህ ባይኔ። ስትናፍቀኝና ሳስብ ወደ ኋላ ይነጋል ይመሻል አንጀቴን ስበላ። አይሆንብኝና ውድ አንተን ወቀሳ እንዴት ስቃይልህም ስምህን ሳነሳ። ስትናፍቀኝና ሳስብ ወደ ኋላ ይነጋል ይመሻል አንጀቴን ስበላ። አይሆንብኝና ውድ አንተን ወቀሳ እንዴት ስቃይልህም ስምህን ሳነሳ። ውዴ ለልቤ ድረስ እንጂ ፍቅርህን ቶሎ አበጃጅ። 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 ስጠብቅህ እኔ አንተን በናፍቆት እሺ በለኝና ናለኝ በኔ ሞት። ስጠብቅሃለሁ አንተን በናፍቆት እያየ ደጆቹን አይኔ በስስት። እሺ በለኝና ናለኝ በኔ ሞት። እሺ በለኝና ናለኝ በኔ ሞት። እሺ በለኝና ናለኝ በኔ ሞት።
ጥሩ እንግዲህ እንደዚህ ትለፋላችሁ። አሁን ገለጽሽልን፣ ግጥሙ ዜማው ኢትዮጵያ መጣ እዚህ ወንዴ አቀናበረው ቀላል አይደለም፣ ብዙ ጊዜ ይፈጃልና በዚህ ጊዜ ተጠቃሚነትም መኖር አለበትና እንደው አንዳንድ ጊዜ ክሊፑ ከተለቀቀ በኋላ እንደው አለ ወይ ጥቅም? ፈታኙስ ነገር ምንድን ነው ለእናንተ ለሙዚቀኞች በዚህ ዘርፍ ዙሪያ? አዎ ጥሩ ጥያቄ ነው የጠየከኝ። በጣም አስቸጋሪ ዜማ መምረጥ አለ፣ ግጥም ማለት አለ እንዳልከው። ከዛ ከመረጥክ በኋላ ካንተ ጋር ይዋሃዳል። ከዛ በኋላ እሱን ከሰራ በኋላ ቅንብሩ ይሰራል። ቅንብሩ ከተሰራ በኋላ እንደገና ደግሞ ያው ወደ ክሊፑ ትሄዳለህ። ክሊፑ ሲሰራ ምን አይነት ይሁን እንዴት ይሁን አለ። ሰው ምን አይነት ነገር ይወዳል ስላለህ አንተስ ወደኸዋል ያን ነገር ራስህም መውደድ አለብህ እና ብዙ አስቸጋሪ ነው። ከዛ ደግሞ በተለይ ደግሞ ውጭ ሆነ ስትሰራ ከባድ ነው። ምክንያቱም ኢትዮጵያ ውስጥ ስትኖር የፈለገ ነገር ወንዴ ስቱዲዮ እዚህም ቢኖር ያው ጊዜ ታይም የሚባል ነገር አለ። እሱ ለስራ ይወጣል፣ እኔ ለስራ እወጣለሁ። ከዛ ደግሞ ትመጣለህ። እንደዛ ነገር ያው አርብ ነው ስቱዲዮ የምንገባው ማለት ነው። ሳምንት ጠብቀህ ያው አንዳንዴ ደግሞ ሌሎች ዘፋኝ ካሉ ደግሞ ያው የቤት ሰው ይቆያል ማለት ነው። ሆልድ ትደረጋለህ እና ሙዚቃ መስራት ቀላል አይደለም፣ በጣም ከባድ ነው። ግን ፍቅሩ ሲኖር ምንም ዋጋ አስከፈለ ያው ቀጥላችኋል። ጥሩ ነው። አዎ ያው አንተ ስራውን ሰርተህ ለህዝብ ስታቀርብ ነው መጀመሪያ አንተ መደሰት አለብህ በሰራኸው ስራ። ያኔ ለህዝብ ታቀርባለህ። ያኔ ነው ፍምትልና ያው በሾው በምን ነው የምታጣጣው። ያን ያህል ይመጣል ገና ሰርቶ ቻናል ላይ ተለቆ እስኪመጣ ምን እስኪል ብዙ አለው። ግን ያው ሾው ምናምን ስትሰራ ይጣጣልሃል፣ ድካም አለው፣ ደስታም አለው። ያው ሰው የሚሰጥህን ደግሞ ትጉባ ስታይ አስተያየት ስታይ ደስ ይልሃል። በጣም ቀላል አይደለም። ግን ቀጥሉ እንግዲህ ፈተናው ቢበዛም። ሌላው ካሁን በፊት ብዙ ዜማዎችን እንደሰራሽ ቅድም ገልጸሽልናል። እንደው የበለጠ ከህዝብ ጋር ያስተዋወቀሽ የቱ ነው? ከህዝብ ጋር አስተዋወቀኝ የምለው ጠጋና ጎንደረኛው ነው። እኔ ጎንደሬ ነኝ የሚለው ሁለቱ ሙዚቃ በጣም ይሄዳል። ጠጋ የሚለው ራሱ ወደ 3 ሚሊዮን ምናምን ነበር የተጠጋ። ያኔ ባልታወቀ ሁኔታ ተሰርዟል ቻናል ላይ። ከዛም ጎንደረኛውንም ሰራው፣ ጥሩ ተቀባይነት አግኝቻለሁ። ደስ ብሎኛል። ጥሩ እስኪ አንዱን ተጫወችልን። እሺ ጎንደረኛውን ልበልልህ? እሺ ግባ በለው ያገሬን ሰው በለው ረና በለው የጎንደር ሰው ቀብራረው። ግባ በለው ያገሬን ሰው በለው ረና በለው የጎንደር ሰው ቀብራረው። ሺ ጎበዝ በቅሎ ሺ መልከቀና ለሀገሩ ፀሐይ ለሰው ነው መና። አሻፈረኝ ሲል ክንዱ ያነዳል፣ በካሳ ወኔ ጎንደር ይፈርዳል። ምንጩ ታወቀ የጀግና ዘሩ፣ መቅደላ አይደሎይ ያው ምስክሩ። እኔ ጎንደሬ ነኝ ለነፍሴ አልሳሳም ለክብሬ ሞታለሁ አይደለም የዋዛ ልቤ መች ፈርቶ አንተን አግኝቶ በጀግናው መንደር ሲያዝር ተኝቶ። ሲተካ አልወድም ሲጠየቅ ክብሬ የሰንደቅና የእናት አገሬ። ቀብረር እያለ ልክ እንዳንበሳ ልቤን ወስዶታል ምሎ በካሳ። ልቤን ወስዶታል ብሎ በካሳ። ደሜ እያለ ይቀጥላል። በጣም በጥሩ ሁኔታ ነው የተጫወትሽው ኬሬን። በጣም ነው የምናመሰግን በድጋሜ።
እንግዲህ ብዙ ነጠላ ዜማዎችን የሰራ ሰው ደግሞ ብዙ ጊዜ የሚያስበው ወደ አልበም ነውና ይሄ ነገር እየታሰበ አይደለም ወይ? አሁን እንግዲህ ድምፁ ካለ ከአንቺ ግጥምና ዜማውም ይኖራል በተለያየ ቦታ፣ እንዲሁም ወንድ ያለ በቅንብሩም እንዴት ነው? ያው የአልበም እንደውም ጀምረናል። አልበማችንን አሁን ወደሱ እየሄድን ነው፣ እየሰራ ነው። ከጊዜ አንጻር ያው ብዙ ጊዜ መውሰዱ አይቀርም እንደምታውቀው፣ የጊዜ ጥበትም አለ እና አልበሙን እየሰራን ነው። ያው እንደገና በተጨማሪም ያው ዱዌትም ከዘሜ ጋርም አንድ ስራ አለን። ዜማው አልቋል፣ ግጥም እያፈላለግን ግጥም አልቆ አንድ ላይ ዱዌት እናወጣለን ብለናል። ከፋንታ በሌ ጋርም አንድ ዱዌት ለመስራት እየተዘጋጀን ነው። ከነጯ ጋር ምን ያልኩህ ከሷ ከሷ ጋርም እንደዚሁ አንድ ዱዌት አለ። እንግዲህ የደረሰው አልበሙ ከቀደመ አልበዛ ነጠላዎችን እንዳይዘገይና ህዝቡ ጋር ላለመጥፋት ያን እንሰራለን። እዛ ላይ ነው ያለሁት። የኔ ፕላን እዛ ላይ ነው። ጨመረበት። በጣም ጥሩ ነው። ብዙ ስራ ላይ ነሽ። እረፍት የለም። ብዙ መስራት ስላለብኝ ያው በወንድሞችን ታውቃለህ ብዙ ሰርተዋል። እኔ ደግሞ እዛ ለመድረስ ብዙ መስራት ይጠብቅብኛል። ወንዴን ዘሜ ብዙ ሰርተዋል። እኔም ደግሞ ብዙ መስራት አለብኝ ብዬ አስባለሁ። በጣም ጥሩ ነው። እንግዲህ መልካም እድል ነው የምንመኝ። በአልበሙ ወይም ደግሞ በቀጣይ ነጠላ ዜማዎች ሲወጡ እንደምንገናኝ ተስፋ አደርጋለሁ። እንደው የመጨረሻ መልእክት ካለና ለአድማጮቻችን ደግሞ መጨረሻ የምትጋብዥው ዜማ ካለ በዚህ እንሰናበት። እሺ፣ ደስ ይለኛል። በመጀመሪያ ከጎኔ ለነበሩ ስራ ስሰራ ድሮም ጀምሮ ለወንድሞቼ ለመወዳቸው፣ ለማከብራቸው እንዲሁም ለአጠገቤ ያለው ለሚለፋ ለሚደክመው ባለቤቴ ለወንድሜና ሀሰፋ፣ ለአድናቂዎቼ በጣም ነው የማመሰግነው። ለጓደኞቼ ስራውን ከሰራው ቅር አለኝም ከወጣ በኋላ በጣም ብዙ በውስጥ መስመር እየደወሉ በእንደዚሁ ብዙ በቲክቶክ ተሰርቷል። በጣም በብዛት ቲክቶክ ተቀባብለውታል። ደስ ይላል። ያው በናሆም ሪከርድ ቻናል ላይ በሱ ቻናል ነው የተለቀቀው። ከረም መለሰ ብለው በእንግሊዝኛ ጽፈው ያገኙታል ማለት ነው። ሌላ መድረክ ላይ የሚዘፍነውን ልስራንልህ። ጥሩ። እሺ። እንግዲህ ጀመረኝ መውደድ ጀመረኝ፣ እንግዲህ ጀመረኝ ናፍቆት ጀመረኝ፣ ደረሰ ሰዓቱ አንተን ሊለኝ፣ እንግዲህ ጀመረኝ መውደድ ጀመረኝ፣ እንግዲህ ጀመረኝ ናፍቆት ጀመረኝ፣ ደረሰ ሰዓቱ አንተን ሊለኝ፣ እንግዲህ ጀመረኝ። የቤቴ ወለሉ ጣራና ግድግዳ በአንተ አምሳል ተሞላ፣ አቤት የኔ ዕዳ ሊይዘው ብሞክር ልጨብጠው ብጥር፣ ለካስ በሀሳብ ነው ታምሬን ነገር ይላል። እንግዲህ በጣም ነው የምናመሰግን ኬሬን። በሙዚቃ ህይወትሽ መልካም እድልን እንመኛለን። በቀጣይ ያው አልበሙ ሲወጣ ነጠላ ዜማዎቹ ሲወጡ ደግሞ እንገናኛለን። ከእኛ ጋር ለነበረሽ ቆይታ ከፍ ያለ ምስጋና እናቀርባለን። መልካም ጊዜ። እኔም በጣም አመሰግናለሁ ሰጠኝ ከካን ሬዲዮ አመሰግናለሁ። ቻው። የተከበራችሁ አድማጮቻችን የዛሬው የባህልና ኪነጥበብ ፕሮግራም ይህን ይመስላል። ሳምንት ሌላ የባህልና ኪነጥበብ ፕሮግራም ይዘን እንቀርባለን። ስለተከታተላችሁን ከልብ እናመሰግናለን።